ምን ማለት ነው? የፈለግሽውን ነገር እኮ እያደረግሽ ያለሽው አንቺ ነሽ። የፈለግሽውን ነገር የምትሆኚው አንቺ ነሽ። እንደዚህ አደረግሽ አፍን ዝጋ። እንደዚህ እንድትለኝ አልፈልግም። በራሱ እንደዚህ አይቀያየርም። ልንገርህ በጣም የሆነ ሌላ ነገር ውስጥ እስከዛሬም ልንገርህ በጣም ብዙ ነገሮች እኔ ሳልሆን አንቺ ነሽ ባለጌው፣ ማንም አይደለም። ምን ማለት ነው? ምን ሳረጋይተኝ እና ቁርስ ትሰራለች ሴት ላምጣላችሁ። ምን ማለት ነው ላምጣላችሁ? እኮ አንድ ላይ እናንተ ስታደርጉ ልንገርህ ያደረገውን አደረገው አይደል? ያደረገውን አደረገ። ነገ ላይ ደግሞ አንተ የሆነ ነገር እንድታደርግ አልፈልግም። እሱን ደግሞ አሳየው። ገባህ አይደለ? አሳየው። እንዴት እንደማደርገው ደግሞ አሳያለሁ። ምን አንቺ ብለሽኝ አቆም ስላልሽኝ አሁን ማቆም መስሎሽ ነው? እኔ አቆም ሳይሆን ያንተ የሆነ ጻንነት አቆም አይደለም። በዚህ ይቻል ከረጋ ብለህ ለመስማት ወይ እንደምትወደድ ንገራት ወይ ደግሞ ሂድ። ኢፋክቶ አሁን እንደዛ በልልኝ ብለህ ነው? ኦኬ ቀጥራህ ነው የኛ አቃጣሪ። ቀጥራ ከሆነ ነገር ምንድነው መቀጥራ? ምንም ነገር አይደለም። እንደዚህ በለው ብለሽ ነግረሽው ነው ወይስ የከፈለው ሰው አለ? እኔና አንቺ መሀል እንደዚህ ገብቶ አሽቃባጭ እስኪሆን ድረስ እኛ በግልጽ ነው የምናገረው። ማስመሰል ምናምን ብሎ ነገር ትናንት ቤት መተረብሽ እቃ ሰብረህ ምናምን ስለወጣ የለብልብ ሰጠች። ከዛ ጎበዝ በርታ አለች። ልንገርህ ይሄ የሚበረታታ ስራ አይደለም። እሺ ወይዚ ምንም እያበረታተውቱላ አይደለም። በመጀመሪያ ምክንያቱም ምንም የሚያጠፋው ነገር እሱ የለም። ገባ እና በቃ ቀጥሮሽ ነው እንደዚህ ቆሚልኝ ብሎሽ ነው። ትክክለኛና እውነተኛ ሰው ስለሆነ እቆምለታለሁ። ምንም በዚህ መከፋፈል አያስፈልግም። ገባህ አይደለ? እምነት ነው ዋናው፣ እምነት ነው። ለምን የመጫወቻ ነኝ ስለማምነው። ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው አሁን ላይ የተፈጠረ ያሉ ነገሮች በጣም እያስጠሉ ነው ያሉት። ማለት ከጠበቅኩት በላይ እየሆነ ነው ነገሩን በጣም እያጋነኑት። አንደኛው ሰላም ነው ሲባል አንደኛው እየተነሳበት እኔ እንጃ። እኔ ምን ማድረግ እንዳለብኝ ግራ እየገባኝ ነው አሁን ላይ። ከማን ጋር መሆን እንዳለብኝ ምን ማድረግ እንዳለብኝ ኢቭን ምን እንደማደርግላቸው በጣም ግራ እየገባኝ ነው። በቃ እንደ ልጅ እያሰቡ ነው ያሉት። በቃ እንደ ጻል ልጅ አንደኛው ሲመታው አንደኛውም ተነስቶ ይመጣል። የሆነ የማይሆን ነገር ውስጥ እየገቡና እልህ ውስጥ እየተገባቡ ነው። የሆነ ኢቭን ለሚታዩት በጣም የሚያስጠላው ማለት እንደዚህ ተመልካች ሆነን ስናየው ነገሩን በጣም የሚደብር ነገር ነው። ምክንያቱም ሁለቱም እንደዚህ መሆን የለባቸውም። ነገሩን ደግሞ በጣም እያከበዱት ነው ያሉት። በቃ አሁን ደግሞ ቀጤ ምን ሊፈጠር ነው? አንደኛው ተነስቶ እሱ በቃ የሆነ መገዳደል ላይ ሊደርሱ ነው። በቃ እኔ በጣም እየጨነቀኝ ነው ያለው ፋሚሊ ማለት በጣም የሚያስጠላ ነገር ውስጥ እየተገባቡ ነው ያሉት። ሁለቱም የማይሆን ነገር እያደረጉ ነው ያሉት። በቃ የሆነ እኔና እሱ በቃ አብረን አይደለንም ከተባለን የለም ምንም ረብሻ አያስፈልግም፣ ጸብም አያስፈልግም። ያው እሱም የራሱን ህይወት ይኖራል፣ እኔም የራሴን ህይወት እኖራለሁ። በቃ ምንም አዲስ ነገር የተፈጠረ አዲስ ነገር የለም። ግን የሆነ በመሀል እየተነሱ ያዙ ይለቃቁኝ፣ በዚህ ልግባ በዛ ጸብ ምንም አስፈላጊነት የለውም። ያው መንስኤው እኔ ነኝ። በርግጥ እኔ ደግሞ ለነሱ መንስኤ መሆን አልፈልግም። በቃ በጣም የሚያስጠላ ነገር ነው። አንተ እንደዚህ ተው፣ አንተ እንደዚህ ማለት በጣም ነው ያስጠላኝ ነገር ማለት ያስጠላል። ነገርም ሲበዛ ማረም ሲበዛ ይመራል አይደል የሚባለው እና በጣም እያበዙት ነው ያሉት ሁለቱኛው። በቃ ሁለቱም አንድ አይነት አስተሳሰብ እያላቸው ነው። በቃ ቢሆን በጸብ ማመን ወንድነት ባይዘው በጸብ ማመን አይደለም። በቃ ወንድነት ከሆነ ኩል ሆኖ ነገሮችን ማብረድ ነው ያለባቸው። ነገሮችን ማስተካከል ለማስተካከል ኢቭን መሞከር በቃ የሆነ እንዴ ብቻ ምንም የምለፈው የምሞክረው ነገር የለም። ያው በርግጥ እኔ ነኝ መንስኤው፣ እኔ ነኝ ባልፈልግም ሁለቱንም የማግኘት ግዴታ አለብኝ ማለት በቃ እኔ የምፈልገው ከዚህ በፊት ሞክሬያለሁ፣ ግን ደግሞ በቃ የሆነ ወዲያው ተስፋ መቁረጥ አልፈለኩም። ቢያንስ ኤፋ አጥፍቷል በጣም በቃ ዋና የመጣበት ፖይንቴ ኤፍሬም አጥፍቷል፣ አይካድም። መጀመሪያው ግን ያው ያጠፋው ማርክ ነው። ምክንያቱም እሱ ባይመታው ኖሮ ኤፍሬምም እንደዚህ አይነት ሁኔታ ውስጥ አይኖርም። እና ያው ኤፍሬም ጥፋት አለበት አይደለም የሆነ ሀፋፍ አይደለም። ምክንያቱም እሱ ያደረገውን ነገር መልስ ነው የሰጠው እንጂ ሌላ ምንም ያጠፋው ነገር የለም። እኔ እንደ ጥፋተኛ አልቆጥሩም በቃ። ምክንያቱም እሱም እንደዛ ማድረግ የለበትም ከጀመረው አይቀር ደግሞ ይሄኛው ማድረግ ያለበትን ነው ያደረገው። ግን የሆነ በዚህ ነገሩ ከቀጠለ ማይሆን ነገር ውስጥ ነው የሚገቡት ሁለቱም። በቃ ደስ በማይል ሁኔታ ውስጥ ነው የሚገቡት። ሶ ዛሬ ኤፍሬምን ጠርቻለሁ። ያው የጠራውበት ምክንያት ማርክን ይቅርታ እንዲለው እፈልጋለሁ። በቃ ይቅርታ ተባብለው ነገሩ በሰላም እንዲፈታ ኢቭን ከሱ ጋር መደራረስ አያስፈልግም። ኤፍሬምም እሱ ጋር እንዲደርስበት አልፈልግም። የሆነ በርቀት መኖር ያለባቸው ሰዎች ናቸው እንጂ ህይወታቸው አሁን ላይ በቃ በጣም ቆይቷል። የሆነ ህይወታችንን ድብልቅልቁ እያወጣን ያለው በቃ በጣም ነው የሚያስጠላው። አንዱ ችግር ተፈታ ሲባል አንዱ ይመጣና የሆነ የሚያስጠላ ሁኔታ ውስጥ ነው ያለነው። በዚህ ሰሞን በጣም ነው የሚጨንቀው። በቃ እንጃ እኔ ኢቭን ያኔ እንደዛ እንደተፈጠረ የሆነ ኢቭን አብረው ሊጣሉ ምናምን ቢሆን ኖሮ መቼም አልመጣም ነበረ። እንደዛ ራሴንም እንደዚህ አይነት የሆነ የወረደ ቦታ ላይ
አላስገኘውም በቃ ምክንያቱም ደስ አይልም በቃ እንደ ልጅ እኔ እንጃ አላቅም የሆነ እኔ በጣም ሲታሰቡላ በጣም የሚያስጠላ ነገር ነው በቃ ድብድብ ከነሱ አይጠበቅም ከትልቅ ሰው እንደዚህ አይነት ነገር አይጠበቅም በሰላም ነገሩን መፍታት ይችላሉ በሰላም ነገሩን መፍታት ነው እንጂ ያለባቸው ቀን በቀን እየመጡ ይሄኛው የሆነ ነገር ያኛው የሆነ ነገር በጣም የሚሰለች ነገር ነውና እኔ በጣም ሰልችቶኛል ሁሉ ነገር በጣም ሰልችቶኛል ያው መተውም ካለብኝ ሁለቱንም መተዋዋቸዋለሁ እንጂ የሆነ ጭቅጭቅ ውስጥ መግባት አልፈልግም ያው ኤፍሬም ሰምቶኝ እሺ ይቅርታ አለዋለሁ ነገሩን አስተካክለዋለሁ ነገሩን የማስተካከል የሆነ ፍላጎት አለ የሚል ከሆነ ከሱ ጋር ምንም ችግር የለብኝም ከኤፍሬም ጋር ምንም እንደዚህ ነገር ውስጥ የሚያገባባ ነገር የለንም በቃ ከሱ ጋር ሆነም ኤፍሬምን አላገኘውም የሚለው ምክንያት የለኝም ግን ይሄንን ነገር ሐሳቤን የማይስማማ ከሆነ በሐሳቤ የሆነ አንቺ ትክክል ነሽ ብሎ ከጎኔ የማይቆም ከሆነ አብሬ ልሆን አልችልም በቃ የኔና እሱ ጓደኝነት በጣም እኔ የምወደው ሰው ባለውለቴ ነው ግን ደግሞ በእንደዚህ ነገር እየመጣ እኔም እሱም እንድንገመት አልፈልግም ነገራቶቹ ያበቃለታል ማለት ነው በቃ ከሁለቱም ጋር መሆን የለብኝም በዚህ ሁኔታ የሚቀጥሉ ከሆነ ከቱም የሆነ ነገሮቹ ድብልቅልቁን እያወጡት እያስጠሉት ነው ያሉት በቃ የሆነ ደስ በማይል ሁኔታ ውስጥ በቃ ቀጣይ ደግሞ ምን ይፈጠራል እያለ መጠበቅ የለብንም በቃ የሆነ ነገር ሊፈጠር ነው የሆነ ነገር በቃ ቀጣይ ደግሞ ምን እንደሚመጣ ያቅም አዲስ ነገር እንግዲህ ያው የሚፈጠረው አዲስ ነገር ቀን በቀን ሁሌ ነገራቶቹ አዲስ እየሆነብን ነው ለኔም ለሁላችንም አዲስ እየሆነብን ነው ነገራቶቹ ያው የሚፈጠረውን ከዚህ በኋላ እንግዲህ አዲስ ነገር አብረን እናያለን ማለት ነው ግን እኔ ዛሬ ያው ማርክ ጋም ኤፍሬም ጋርም ደውዬላችኋለሁ ያው ቀድሞ የሚመጣው ሰው ኤፍሬም ነው ብዬ ተስፋ አደርጋለሁ ምክንያቱም መጀመሪያ እሱ ማናገር እፈልጋለሁ ከዛ በኋላ ያው ማርክም ኖርማል ቢሆን በጣም ደስ ይለኛል በቃ እኔ የምፈልገው እኔ የኔና እሱ ነገር ኢቭን እንዲያነሳው አልፈልግም በቃ የኔና እሱ ነገር ያለፈ ነገር አንዳንድ ነገር ከተከድኑ ይብሳል ይባል አይደለ በቃ የኔና እሱ ነገር እዛ ባለበት ይቆይ ግን ደግሞ የሆነ እንዴት ነው የሚባለው ሳትፈልጉ ሰውን አንዳንዴ ማግኘት አለባችሁ ግዴታ ሆኖ ሰውን ማግኘት ያለባችሁ ኔቶች ይኖራል እኔ ዛሬ ሁለቱንም የማግኘት ግዴታ አለብኝ ምክንያቱም በእንደዚህ አይነት ሁኔታ ጭራሽ መቀጠል የለባችሁ በቃ በፍጹም ማለት ነው ምክንያቱም አረን እንጃ ቤተሰብ በጣም ከባድ ነገር ነው ነገ ላይ ደግሞ ምን ሊያደርጉ ነው በቃ ህይወት እስከ ማጥፋት ድረስ ሊሄዱ ነው ቀን በቀን እየመጡ ሊደባደቡ ነው ወይስ ምንድነው ዛቻ ላይ እልህ ውስጥ መግባት ምንም አስፈላጊነቱ አይታየኝም ዛሬ ሁለቱንም በእርጋታ ማውራት ፈልጋለሁ ያለውን ነገር ለመፍታት እሞክራለሁ ያው ፈታዋለሁ ብዬ ተስፋ አደርጋለሁኝ ምክንያቱም በንግግር በዚህ ማመን ብንችል እንፈታዋለን ስለዚህ ፈታዋለሁ ብዬ ተስፋ አደርጋለሁ በፈታው ኢቭን ኤፍሬምም እሺ ብለኝ በጣም ደስ ይለኛል ማለት እንደሚስማማ እርግጠኛ ነኝ በነገሩ ይስማማል ብዬ ተስፋ አደርጋለሁ በሐሳቤ አምኖ ቢቀበለኝ በጣም ደስ ይለኛል ይሄንን ነገር ፈታዋለሁ ብዬ ተስፋ አደርጋለሁ ምክንያቱም ይሄ መጨረሻ ነው ብዬ አምናለሁ ምክንያቱም ፈታው ነገራቶቹን በሰላም በቃ የሆነ ሰላም ይወርዳል ብዬ እማምንበት ሁኔታ ላይ ነው እና ያው ሰላም እንዲሆን ፈልጋለሁ ነገራቶቹ ሁሉ እና ቤተሰብ ተስፋ እስቲ ያፊን ቃሉን ላስጨርሰኝ ማርያም ለፈለኩ ቆም ወሬኛውን ወደኋላ ተይው እንዴ ቀጥታ ያው እንግዲህ ቤተሰቦችን ስለደቀንኳቸው እነሱ እንዴት ነው ወደኋላ እንዲማያ ክብር አለሽ ማለት ነው እንዴት ነው ክብር የማይኖረኝ እንዴ ስለኔ የሚጨነቁ ስንት ሰዎች አሉ እውነት ነው ለዛ አቃ ያስፈልጋል ፊት ለፊት ሰውን ደግሞ ሲያናገሩ ደስ የሚለው ፌስ ቱ ፌስ እያዩ ነው እና ለክልኝ ሰላም እግዚአብሔር ይመስገን ደህና ነሽ አለሁልህ ምንድነው በሰሙን ከቀልብ ወደ ቀኝ ያማራሽ አመሰግናለሁ አታሽኮርበኝ እንዴ ፖይንቲን እንደረሰው ነው እንዴ ሐሳቤን ልታስረሳኝ ነው እንዴ እያልከኝማ አይ ተገኝተሻል አምሮብሻል አመሰግናለሁ እንዴ ግን ሳይ ምንም አልተመቸኝም እያስፈራራኸኝ ነው እንዴ እንደዚህ ቢያንስ እኔ ባለ ይሻለኛል ኦኬሽ ሰማኝማ ዛሬ ለምንድን ነው የሚባለው ለቁም ነገር ነው የፈለኩት ያው እናንተ ሁሌ ስንገናኝ ቁም ነገር እየሆነብን ነው ነገራቶቹ በሙሉ ደግሞ አሁን ያለው ነገር ኢፋኒ ያምናት እኔት ብዬ ልንገር ማርያም እየከበደኝ ነው ያለው ስለክ ራሴ እንደ ጥፋተኛ ምናምን ነገር ማየት አልፈልግም እያስጠላኝ ነው ያለው አሁን የሚፈጠሩ ነገሮች በጣም እያስጠላኝ ነው ማለት ነው እንደዚህ መፈጠር የሌለበት እንዲህ ነው ብዬ ልነግርህ አልችልም ምክንያቱም እየተፈጠረ ያለውን ነገር ታውቀዋለህ ማለት ነውና ኢፋኒ ያባንተና በማርክ ያለው ጉዳይ ቀላልና ኢፋኒን ባላወራ ማርያም በጣም ነው ደስ የሚለኝ ምክንያቱም ድጋሚ ህይወቴ እንዲበጠበጥ አልፈልግም ድጋሚ ነተርምስ ውስጥ መግባት አልፈልግም እኔ በጣም ነው ደስ የሚለኝ እንደዛ እንዲሆን ግን ደግሞ መረሳሳትም ካለ በሰላም እንድትረሳሱ ነው የምፈልገው ገበገደ እኔ ተበቅያለሁ
ስነ ስርዓት ማርያም ስነ ስርዓትህን ያዝ እሺ ወረኛ ማርያምን አጥፍተሃል መበቀለኝ ነበር ፈልገው ስነ ስርዓትህን ያዝ እንደዚህ ጨራሽ ማርያም ስነ ስርዓትህን ያዝ ሲጀምር ማለት ነው አሁን አንድ ትእዛዝ አንቺም አንድ ስነ ስርዓትህን ያዝ ስማኝ አሁን አንድ ምልህ ነገር አለ ትእዛዝ ነው በቃ ኢቭን እንደምታደርገው ተስፋ አደርጋለሁ ታረጋዋለክም እተማመንበካለሁ ሶ ዛሬ ጠራኩ ዋናው ፖይንት ምንድን ተቀለ ከማርክ ጋር ሰላም እንድታወርዱ ፈልጋለሁ ሰላም የሚወርድ ደግሞ ኢፋ አንተ ይቅርታ ስትለው ነው የምር አንተ ለኔ ክብር ካለክ ማርያም ነው ማለት እኔ የምታከብረኝ ከሆነ እኔ የምትወደኝ ማርያምን እየቀለድኩ አይደለም ለኔ የምታስብልኝ ከሆነ ይሄንን ነገር እንድታደርግልኝ እፈልጋለሁ በቃ እንግዲህ ከሱ ጋር በሰላም ነገሩ እንዲፈታ ፈልጋለሁ ገባህ አይደለ ያ ደግሞ ሊሆን የሚችለው አንተ ይቅርታ ስትለው ነው በቃ ይቅርታ አንዳንዴ እኮ ይቅርታ ማለት ትልቅነት ነው ይቅርታ ብትል ምን ይቀንሳል ሰውነት አይከሳ ወለ ነገር ማርያም ሰውነት አይከሳ ሙዳት ያዝ አራስ ከስቻለው አንቺ ሲጀምር ሐሳብሽን ይለማክሰው ማርያምን ሙዳት ያዝብኝ ስነ ስርዓት ከነ አንቺ ራስሽ እየቀለድሽ ያለሽ አንቺ በምግብ ልደልኝ ነው እናሳ እሺ ምድር ገብሽ እኔ ደስ ያለህን እገብስካ አይ እኔ ምግብ ነው ሰውን አልፈልግም ማለት ይፋ አሁን ልታስከፋኝ ነው ማለት ነው ምን አጥፍቼ ነው በቃ አሁን ያለፈውን ነገር እንዲህ ነው እንዲያ ነው ብዬ ማውራት አልፈልግም ምን ማለት ነው ቤቱ ድረስ ሽጉጥ ይዘህ መግባት ፖሊስ አይደለም እኮ አንተ ኖርማሊ ሰው ነህ ገባህ አይደለ እና ስለጠገበና ጥይት ይዘህለት ነው የምትሄደው አዎ የጠገበ ሰው እንደዛ ነው መድኃኒዓለም አሁን አንተ ሁላ እየጠገብክ ነው ጥይት አውጥቼ አናተን እንዳለለ ምን ሆነ ነው ሰማይኒ ማርያም ታስከፋኛለህ እሺ አሁን ልንገርህ ከትላንትና ወዲያም ነው ምናምን ደውለህ ይቅርታ በቃ ተስማምተን እንደዚህ እንደራረግም ተባብለን ነገራቶችን ጨርሰናል አይደለ ሶ አሁንም ድጋሚ እናንተ እንጣላ ለምን እንጣላ ማርያምን እንጣላ እንድንጣላ ነው የምትፈልገው አንዴ እኔ ምን አደረኩኝ ምን አደረኩ ኢፋ ያደረኩ ነገር እኮ ማለት ነው በሱ ቦታ ወይም ደግሞ በሌላ ሰው ቦታ ሆነ ብታስበው እንዴት ነው የሰው ቤት ቀጥ ብለህ ገብተህ ዘው ብለህ ገብተህ እንደዛ መበጠብጣው በጣም የሚያስጠላ ነገር ነው እኔም እኮ ቤቴ መቶ በጥብጧል ድጋሚ ደግሞ መቶኛል እረዳለሁ እኮ ምንም እሱ ጥፋት የለበትም እያልኩኝ አይደለም በጣም ጥፋት አጥፍቷል ሁሌ ነገራቶችን ድብልቅልቁን የሚያወጣው እሱ ነው እኔ ላንተ ነው እየወገንኩ ያለሁት ላንተም ነው እያገዝኩኝ ያለሁት ግን ደግሞ ይሄ ነገር የሆነ እንዲፈታ ፈልጋለሁ ገባህ አይደለ ከሱ ጋር የሚያነካካን ነገር መኖር የለበትም እሱን በሰላም ከህይወታችን ማስወጣት አለ በቃ አያስፈልግም በእኛ ህይወት ፈልጋለሽ ነው እንጂ አዎ ፈልጋለሁ በቃ በሰላም ከህይወታችን እንዲወጣ ነው የምፈልገው አንተም ህይወት ውስጥ ገብቶ የሆነ ነገር ሲፈጠር እኔ መገኘት ያቀረው እኔ ህይወት ውስጥ እሱ ቢገባ አንተ መገኘት ከቀረው ስለዚህ እንደዚህ መሆን የለበትም ሶ ዛሬ የሁሉም ነገር እንዲያበቃ ፈልጋለሁ በቃ አንዴ ብቻ ደውዬለታለሁ አንዴ ብቻ ይፋል እንገርክ አንዴ ብቻ ይቅርታ በል አባይደል አንዴ ብቻ ካፍክ ይቅርታ ይወጣ ከዛ በኋላ ምንም ይፈጠር ምንም አይመለከትም ታባ እኔ ኮምባላ ምንም ነገር ውስጥ መግባት አልፈልግም ከሱ ጋር የሚያነካከኝ ነገር አልፈልግም ተስማማን እኔ ማግኘት ስለማልፈልግ እሺ እኔ ከሱ መራቅ አልፈልግም ኢፋኒ የሆነ ከሱ ጋር መገናኘት ከሱ ጋር መታየት አልፈልግም ምክንያቱም ሁሌ ስናገኘው በቃ ማይሆን ነገር ነው የሚለን ሁሌ ስናገኘው የሆነ ነገር ግን ከራሳችን ከህሊናችን የሆነ ማምጣት ያለብን ነገሮች አሉ ገባህ አይደለ እኛ እንደሱን ይቅርታ በለው አንተ ከዛ በኋላ ምን አለብን ምንም አይኖርብንም ሶ እንደዛ እንድትለው ነው ፈልገው ማርያምን ተስማምተናል ሶ ሲመጣ ምንም እንትን የለም እኮ ምንም ችግር የለም ነፃ ማስነሳት የለም የሆነ ነገር ማስነሳት የለም ልክ ሲመጣ ሰላም ሆነን ማወራውን አወራዋለሁኝ አንተም እንደዛው ከዛ ቀጥ ብለን እኛ እንሄዳለን ከሱ ጋር ምንም በቃ ኮምባላ የምንገናኝበትም የምንጣላበትም የሆነ ነገር ምንም አልፈልግም ለሰላም ከሆነ ኖርማል ነው ግን የሆነ ሰላም የሌለበት ቦታ ሁለታችንም መገኘት የለብንም ችግር የለም ገባህ አይደለ ያው እሱ መጥቷል ቺንጣ ሶ በቃ ኢፋላኒ ስትል ምንም ነገር እንዳትል ምንም ነገር ውስጥ እንዳትገባ እሺ አርፈ በትዕግስት ነገራቶቹን አዳምጥ ሰላም እንዴ ሰላም ነው ብቻሽን መስለሽ ሰው ጋር ነኝ ያው እያየኸኝ አይደለ ብቻዬን አይደለሁ ኦኬ ተደባዳቢው ጋርደሽ ገና የሆነ ነገሩን ሳልጀምረው ይብድ እያደረከብኝ ነው ያለው ምንም ይብድ ያደረኩት ነገር በጣም እያደረከው ነው በመጀመሪያ ከመጣተ ልብ ሰተሽው ቤት የመጥቶ እንደዛ ስላደረገ አንቺ ደስተኛ ነሽ አንተ ነህ ልብ የሰጠኸው አንተ ያደረከውን ነገር ነው እያንዳንዱን እሱ የሚያደርገው እኔማ ካደረገው አንፃር ነው ያደረኩበት እንጂ ምንም ያደረኩበት ነገር ምንም ያደረገው ነገር ልብ ሰተሽው አልሰጠሁትም ገባ አይደለ አሁን ልንገርህ አሁን የጠራሁት ሆነ እንድትጨቃጨቅ አይደለም ኢቭን አንተ ያደረከውን እሱ አድርጎታል በቃ
ሁለታችሁም እኩል ነው የተደራረጋችሁት። ሶ አንተ ራስህን የሆነ እንደ ንጹህ ሰው እሱን እንደ ጥፋተኛ እንድታየው አልፈልግም በመጀመሪያ። ምክንያቱም ምንም የሚያጠፋው ነገር እሱ የለም። ገባ እና በቃ ቀጥሮሽ ነው እንደዚህ ቆሚልኝ ብሎሽ ትክክለኛና እውነተኛ ሰው ስለሆነ እቆምለታለሁ። ምንም በዚህ መከፋፈል አያስፈልግም። ገባ አይደለ? እምነት ነው ዋናው፣ እምነት ነው። ለምን የመጫወቻ ነኝ ስለማምነው ምንም ነገር እንደማያደርግ እተማመንበታለሁ። ያደረገውም ከመሬት ተነስቶ አይደለም እያደረገ ያለው አንተ በምታሳየው ልክ ነው እሱ ማንነትን እያሳየ ያለው። በጣም ነው ማምነው። በጣም አሁን በጣም ደስ ይላል። ምክንያቱም ዋናው እምነት ነው። ዛሬ የጠራው ልንገር፣ እኔ ካንተ ጋርም እየጠሩ መጨቃጨቁ ሁለታችንም ራሳችንን ማስገመት አልፈልግም። ገባ አይደለም? በጣም እየተገመትኩኝ ነው። ኢቭን በጣም የሆነ ንግግሮቹ ያስጠላል፣ ግን የሆነ ትዕግስት ኖሮኝ አንተን ለማውራት ነው የመጣሁት። ገባ ጋርድ ይዘሽ ይወጣ ቢዚ ለምን ወደ ተደረገው የስቶሪ እኮ ያስፈልገናል። በጣም እንትን እያለ ነው ያለው። ወሬ እኮ ያስፈልገናል። በቃ አንዴ ከቻልክ ዝም በልና እኔ የመጣሁበትን ፖይንት ልንገርክ። ካንተ ጋር መጣሽ ለምን መጣሽ? እኔ አንድ ነገር ልንገርሽ። እኔ ዛሬ የመጣሁት ከሱ ጋር ያለሽን ነገር በግልጽ እንድትነግሪኝ ነው። ምን ልንገርህ እስቲ? ከሱ ጋር ምን አለ? የሚታይ ነገር እኮ ነው። እንዲህ ኢቭን ላንተ ማብራራትም አይጠበቅም እኮ። በእኔና አንቺ መሀል እንደዚህ አቃጣሪ ሆኖ እንደዚህ እኔና አንቺ መሀል የሚባል ነገር አንደኛ እዚህ ጋር ያለ እንደምትወዳት ተሳየት ይፋፋሉ ማራፈን ዝጋ አንተ ስማ ስለማይመለከት ነገር አታውራ። በቃ እሺ አንተ ማሁን ላይ ከቻልክ በጣም ነው ትወዳት ቂጥ እስከሚላት ድረስ ኦኬ እሱ አንተን አናደደ ነው። እሱ አናደደ ነው። ገርሞ ነው አለቁም ነገር ነው የመጣው። ኤፋስ መስራተነስ በኋላ እንጨርሳለን። ምን ሆነክ ነው? ደስ ይላል። ኦኬ በዚህ ዮናያ መውደዱ ግን አልቻለበትም፣ መደበቅ አልቻለም። አንተ እስቲ በግልጽ ንገራት። ለምን ትደብቃታለህ? ወጥቻለሁ። እኔም ወደካለሁ። በጣም ነው ሞደክ። እንደዚህ በግልጽ መናገር አልችልም። እኔ አልችልም። በዚህ እኔ አልችልም። አንተ ትችላለህ። ያኔ ማሳየው እኮ አንተ ወንድነት እንደዚህ ነው በማቃጠል በመናገር ግን ደስ ይላል። እኔም እንዳንተ መውደዴን ብደብቅ ኑሮ ደስ ይለኝ ነበር። እማ ታስመስላለች። ዝም በል እኛ በግልጽ ነው የምናገረው። ማስመሰል ምናምን ብሎ ነገር የለም። ትናንት ቤት መተረብሽ እቃ ሰብረህ ምናምን ስለወጣ የልብ ልብ ሰጠች። ከዛ ጎበዝ በርታ አለች። ልንገርህ ይሄ የሚበረታታ ስራ አይደለም። እሺ ወይዚ ምንም እያበረታተውት ላይ አይደለም። እወቅሳለሁ እንጂ ልንገርህ ወቀሽው እንዴ ወይ የሆነ ነገርኛ ሰው ይሆነ ነው። ወቀሰች ካሜራ ይዘሽ ወቀሽው። እናቴ ሰማኝሽ ልንገራውን ካንተ ጋር አንድ ሁለት ልባባል አይደለም። በዚህ በጣም ቢዚ የሆነን ሰዎች ነን። የሆነ ቶሎ ነግረን ችግራችንን እንፍታው። ለምን እንደምትፈልጊኝ እኔ እኮ ልንገርህ አንተን ፈልጌ በጣም እየፈጠንክ ነው ያለው። ገባህ አይደለ? ልንገርህ ቢያንስ እናንተ ክፉንም ደጉንም የሆነ አሳልፈናል። ሶ አሁን ለኔ እንደ ፍቅረኛ ወይ እንደሆነ ነገር አይደለም ያለውት። ገባህ አይደለ? እኔ አሁን እሱ እዚህ ጋር በግ አጠገብሽ ስላለ እኔ ምንም የሚሰማኝ ነገር አይደለም። እሺ ሳደብ አልፈልግም። ብቻዬን አይደለም የጠራሁ፣ ብቻዬን ሆኝም አይደለም። ሶ ማወቅ ያለብህ ነገሮች ስላለ ነው። ገባህ አይደለ? ግን አንተ ሁሌ ትመጣለህ ነገር ማወቅ ያለብኝ ነገር አንቺ ነገርሽኝ አይደለም ማወቅ ራሴን አውቀዋለሁ። በቃ ይሄድ በቃ እንደውም በእናትህ ራሴን አውቀዋለሁ። ነገሩን ለመረዳት እኔ ራስህን እያልኩህ አይደለም፣ ራስህን ታውቃለህ፣ እኔን ግን አታውቀኝም። ገባህ አይደለ? ማናችን በቃ ክርክሩ ይሄድ እንደውም በእናትህ በቃ ይሄድ እንደውም ኢፋ አንዴ እኔ ከዚህ በኋላ አንተን ማለት እሺ በቃ እኔ ነኝ የጠራው። ከቻልክ ረጋ ብለህ ለመስማት ወይ እንደምትወደድ ንገራት ወይ ደግሞ ሂድ። ኢፋ ቶ አሁን ይሄንን እንደዛ በልልኝ ብለህ ነው። ኦኬ ቀጥራህ ነው የኛ አቃጣሪ ቀጥራህ ሆነ ነገር ምንድነው መቀጥራ ምንም ነገር አይፈልግም። እንደዚህ በለው ብለሽ ነግረሽው ነው ወይስ የከፈለው ሰው አለ? እኔና አንቺ መሀል እንደዚህ ገብቶ አሽቃባጭ እስኪሆን ድረስ ኧረ በስመ አብ እግዚአብሔር እንደሳ ይል ባይዘ የራስን ነገር በራስ እጅ ነው እንጂ ያበላሽው የሆነ ሰው ጣልቃ ለማስገባት አትሞክር። በቃ ልንገርህ አሁን ያለፈው ነገር አልፏል አይደለ? አያስፈልግም። በቃ ያኔና ያንተ ነገር እኔ አንቺ ምናምን እንድትል አልፈልግም። በቃ አይደለ? አንዴ ጠፍቷል። ሶ የምፈልገው ኤፍሬም አጥፍቷል ትላንትና። ስለዚህ ገባ አይደል? አጥፍቷል ትላንትና ያ ሌላስ እንዴት ነው የሚያዩ? አንቺ ራስሽ ለነጋገርሽ እስቲ ስርዓት ይኖር። አይነት አነጋገር የት ሀገር ነው ያለው? አይሽ አንቺ ደስተኛ ነሽ? ቤት መጥቶ እንደዛ ካሰብሮ ስለሄደ ምናምን አንቺ ደስተኛ ነሽ? ትላንትና አጥፍቷል ሰው እንትን ባይዚ ለሰው ብለሽ የምታደርጊ ከሆነ ልታቆም ይሁን እንገርሽ። በጣም ያስመሰልሽ ነው ልንገርህ አይደለ? እንኳንም መስመሰል በቃ ባስመስል በራሴ ህይወት ነው። ሶ አይመለከትም። አሁን መተሽ እኔ ለምን ትጠሪኛለሽ? ልንገርህ ያደረገውን አደረገው አይደል? ያደረገውን አደረገ። ነገ ላይ ደግሞ አንተ የሆነ ነገር እንድታደርግ አልፈልግም። እሱን ደግሞ አሳየው። ገባህ አይደለ? አሳየው። እንዴት እንደማደርገው ደግሞ አሳያለሁ።
ምን አንቺ ብለሽኝ አቆም ስላልሽኝ አሁን ማቆም መስሎሽ ነው? እኔ አቆም ሳይሆን ያንተ የሆነ ጻንነት ይሄ አቅም አይደለም። በዚህ ምንም አቅምነት አይደለም። አንተም ተነስተህ የሆነ ነገር ጅልነት ነው። እሺ በቃ እስቲ በእናትህ ሂድ እንደው በቃ እስቲ ሂድና የፈለከው ነገር ሲያድርግ ኢፋ በቃ ተው። ምንድነው የተባባልነው? ኢፋ ነገሩን ተመልሽ የሆነ እንድናገራት ጭራሽ አይሆንም። ለሱ ነገር አይሆንም ጭራሽ አይመለከተውም። ገባህ አይደለ? አንደኛ ነገር በጣም ትገርሙኛላችሁ። እዚህ መታችሁ የምታስመስሉት ነገር እንደዚህ ተው ለምን ትባባላላችሁ? ምንድነው የውስጥሽ? ለምንድን ነው እንደዚህ የውስጥ የምንላጣ? በቃ መናገር ያለብሽን ተናገሪ። እኔ እና እሱ ግንኙነት አለ። ምን ግንኙነት አለ? አዎ ጓደኛ ማቾች ነን። ያ እሺ ነን። ምን ይሁንልሽ? ምን ይጠበስል? ጓደኝነት እስከ ደረጃ እስከፈለግነው አይነት ድረስ ጓደኞች ነን። ቁርስ በልታችሁ አብራችሁ አድራችሁ ነው እንደዚህ? ወይኔ በቃ አሁን ሊሆነ ጠዋት ናና ቁርስ እያደረክ ነው? አዎ እንደውም የምታበስልልን ሴትዮ ሄዳለች። በቃ ምግብ ምን በላው አጥተናል፣ ተረበናል። እስቲ እርዳን። አያችሁ በገዛፋችሁ ደግሞ ራሳችሁን ስታጋለጡ። እስቲ አወርዳን። እኔ አይደለሁም ሚስጥራችን ወጣ። ፎቶ ላሳየ እኔና እሷ ደግሞ ሚስጥራችን እየወጣብን ነው። ምን ይሻለናል? በጣም ታስመስላለች። አይ ነው ቀጣይ ደግሞ የሆነ ላይቭ ገብተን እናሳያለን። ለብሮ ግን ሽንፈትህን በሌላ ሰው ታላከኩ። በጣም የሆነ እያደረክ ነው። ገባህ አይደለ? በጣም ታስመስላለች። እንደምትወዳት ምናምን አንተ ለምን በግልጽ አትነግራትም? እኔ ማን ይለውና አትልም? እኔ ማንም ልሁን ስለኔ ምንም ማንም አይመለከትም እኮ። ስለኔ አንተ አይመለከትም እኮ። እናንተ እንደዛ እየሆናችሁ ይመለከተኛል። አሁን እያደረጋችሁ ያላችሁት ነገር ምንድነው? አይመለከትክም። ይመለከተኛል እንድትል አልፈልግም። ምንም ነገር አይመለከትም። ገባ አይደል? አሁን ነገሩን አላንዛዛው መፍትሄ ነው። አይመለከትም። እንደፈለግሽ መሆን ትችላለሽ። አነጋገርህም ደስ አይልም። የሆነ ስነ ስርዓት የሆነ ጋጥ ወጥ የሆነ ንግግር የምትናገረው ለምንድን ነው? አንድ ነገር ልንገርህ፣ ሰው ሲረጋጋ አንተም ተረጋጋ። ገባህ አይደለ? ሰው ሲረጋጋ ሰው ነይተ ተረጋጋ። በጣም እባብ ራሱ እንደዚህ አይቀያየርም። ልንገርህ በጣም የሆነ ሌላ ነገር እስከዛሬም ልንገርህ በጣም ብዙ ነገሮች እኔ ሳልሆን አንቺ ነሽ ባለጌው፣ ማንም አይደለም። ምን ማለት ነው? ምን ሳረጋይተኝ ከዚህ እና ቁርስ ትሰራለች ሴት ላምጣላችሁ። ምን ማለት ነው ላምጣላችሁ? እኮ አንድ ላይ እናንተ ስታሩ እናንተ ምን ማለት ነው? የፈለግሽውን ነገር እኮ እያደረግሽ ያለሽው አንቺ ነሽ። የፈለግሽውን ነገር የምትሆኚው አንቺ ነሽ። እንደዚህ አደረግሽ አብራችሁ እያደረግሽ አፍን ዝጋ። እንደዚህ እንድትለኝ አልፈልግም። ምን ልትሆን እስከዛሬም ዝም አልኩ አይደለ? እኔ ሆኜ እስከዛሬ አፍን ከፈትክብኝ፣ አሽቀናጠርከኝ። ገባ አይደለ? ገና ሲያንስክ ነው። እንገናኛለን። በጣም አፉን ከፈተ አይደለም ይፋ ማርያምን ያናድዳል። በቃ እስከዛሬ ሁሌ ስንገናኝ የሆነ ነገር ይለኛል፣ የሆነ ነገር ሲፈልገው ይደፈተረኛል። ሲፈልገው ደግ ነው ያደረግሽው። ቆይ እስቲ ምን ያመጣል? እስቲ ቆይ ምን እንደሚያመጣ አያዋለሁ። ምን ሊያመጣ እያለሁልሽ አንተ ደግሞ አይኑ ማርያምን እያናደደኝ አይደለም ይፈነ ሁሌ ሲመጣ ሲፈልግ እንደ ዕቃው ይወረውረኛል፣ ሲፈልግ ይጎተተኛል፣ ሲፈልግ አፉን ከፍቶብኝ ይሄዳል። ማን ስለሆነ ነው? ማርያምን እስከዛሬ ታግሽ የሆኑ ዝም ውዳ ያልኩት የቱ በጣም እንትን እያለ ነው። ጥሩ ነገር ነው እንግዲህ ያደረግሽው። እኔንም እንዳትመጪኝ ተረጋጊ። ስሜታዊ አትሁኝ በቃ ታይውስ በቃ እንትን ነው ይሆናል። ከራሱ ጋርም አይደለም ትንሽ አይደለም ይፋ በጣም ነው የሚያናድደው። ምክንያቱም በቃ የሆነ ቃላቶቹ በጣም ዘጊ ናቸው። እስካሁን ብዙ ነገሮችን አለኝ ከጓደኛዬ ረቂቆ እሱ አይደለም ሰዎችን የሚወስንልኝ። በጣም አፉን እየከፈተ ነው ያለው። በጣም የሚያስጠላ ነገር ነው የሚናገረው። አንቺ ጀመረ እኮ ማየው ነገር ነው እያደረግሽ ያለሽው። እኔ እና እሱ ምንም እንድንታረቅ አንቺ ጀመር ከሆነ ባላ እንደዚህ ማድረግም አልፈልግም። መቼም ጣልቃ መግባት አይፈልግም። የሰራሽው አንቺ ነሽ። አሁን ባጣሪው አሪፍ ነበር እኮ። አዎ ኮምባላ ግን እንደዚህ ነገር መቼም ምንም አልደግመው እንዳልታረቅሽ ነው። አረ ለምን አንደኛዬን በመርገሜ ሳልደግሞ ተናድጃለሁ። ሁለቴ በመታው አሪፍ ነበር። አታርቅሽ። እሺ ተቀቀኝ። ምን አለ ባጫርኩት ነው። የት ነው ትሄጂው? ልሂድ በቃ ይፋን ሂድ። እሺ ቆይ ያው መጀመሪያ እኮ ነው እንትን ያልሽኛል። እሺ ኢፋ ማውራት አልፈልግም። በቃ ማርያም ምንም ነገር ማለት አልፈልግም። እሺ ካልሽኝ ምሳ ጋብዛለሁ እኮ ብለሽኝ ኢፋ በዚህ ሳምንት ሳትለኛለህ? አዎ እኔ እሺ ጋብዝ ልጋብዝ። እሺ እንሂድ በማርያም ምን መጣ አሁን እሱ አንቺ እሱ ነገር አሳስቦሽ ነው? እርሹ ጭራሽ በቃ ይናደድ ገደል ይግባ ከፈለገ። እሺ በቃ